ዓለም በሁለት ኸያላን ርዕዮተ ዓለማት ተከፍላ በምትናትበት በዚያ ዘመን በደቡብ ምስራቅ እስያ ደኖች ውስጥ ዓለምን ያስደነገጠ እሳት እየተከታተለ ነበር። ቪየትናም በተፈጥሮ ውበት የታደለች፣ በአረንጓዴ ደኖችና በሩዝ ማሳዎች የተከበበች ምድር። ነገር ግን ከዚህ ውበት በስተጀርባ ለዘመናት የዘለቀ የውጭ ወራሪዎች ግፍና የመረረ የነጻነት ትግል ታሪክ አለ። ይህ ታሪክ የአንድ ሀገር ታሪክ ብቻ አይደለም። ይህ ታሪክ የዓለም ታሪክ ነው። የኮሚዩኒዝምና የካፒታሊዝም የመጨረሻው የትግል ሜዳ፣ የዘመናዊው ዓለም የፖለቲካ ቅርጽ የተቀረጸበት ምድጃ ነው። ዛሬ የምንጀምረው የ30 ዓመታት የደም ታሪክ የቪየትናም ጦርነትን ነው። ለአንድ አፍታ ቪዲዮውን ላይክና ሰብስክራይብ በማድረግ ለቻናላችን ድጋፋችሁን አሳዩን። በተጨማሪም ከየትኛው የዓለም ክፍል እየተከታተላችሁኝ እንዳለና እናንተ ዘንድ ስንት ሰዓት እንደሆነ በኮሜንት ላይ ንገሩኝ። ከመላው ዓለም እነማን ከኛ ጋር እንደሚሆን ማየት በጣም ደስ ይላል። ታሪኩ የሚጀምረው አሜሪካውያን ጠመንጃቸውን አንግበው ወደ ቪየትናም ጫካዎች ከመዝለቃቸው ከብዙ አስርተ ዓመታት በፊት ነው። በ19ኛው ክፍለ ዘመን አጋማሽ ላይ ፈረንሳይ በቅኝ ግዛት መስፋፋት ፖሊሲዋ አይኖቿን ወደ ደቡብ ምስራቅ እስያ አዞረች። በወቅቱ ኢንዶ ቻይና ተብሎ የሚጠራው ይህ አካባቢ ዛሬ ቪየትናም፣ ላኦስ እና ካምቦዲያ የምንላቸውን ሀገራት ያቀፈ ነበር። ፈረንሳዮች ሲመጡ ስልጣኔን እናመጣለን ብለው ነበር። የካቶሊክ እምነትን፣ የፈረንሳይን ቋንቋና አውሮፓዊ አኗኗርን ለመጫን ሞከሩ። ነገር ግን ለቪየትናም ገበሬዎች የመጣው ስልጣኔ ሳይሆን ባርነት ነበር። መሬታቸው ተነጠቀ፣ ባህላቸው ተናቀ፣ ሕዝቡም በገዛ ሀገሩ እንደ ሁለተኛ ዜጋ ተቆጠረ። የሩዥ ማሳዎች፣ የጎማ ተክሎችና የማዕድን ማውጫዎች ለፈረንሳይ ባለሀብቶች የሀብት ምንጭ ሲሆኑ፣ ለቪየትናም ሕዝብ ግን የጉልበት ብዝበዛ ቦታዎች ነበሩ። ነገር ግን የቪየትናም ሕዝብ አንገቱን ደፍቶ የሚገዛ ሕዝብ አልነበረም። በታሪካቸው ቻይናን በመሳሰሉ ሀያላን ጎረቤቶቻቸው ሲወረሩ የኖሩ እና ነፃነታቸውን በደም የጠበቁ ሕዝቦች ናቸው። ይህ የቅኝ ግዛት ዘመን በወጣቶች ልብ ውስጥ የነፃነት እሳትን እየለኮሰ ነበር። ከነዚህ ወጣቶች መካከል የቪየትናምን ዕጣ ፈንታ ለዘላለም የሚቀይር አንድ ሰው ብቅ አለ። ስሙ ንጉዬን ታት ታን ይባላል። ኋላ ላይ ዓለም ሆቺሚን በሚል ስሙ ያውቀዋል። ሆቺሚን ተራ ፖለቲከኛ አልነበረም። እርሱ የቪየትናም የነጻነት ተምሳሌት ነበር። በወጣትነቱ ከሀገሩ ወጥቶ ዓለምን ለማየት በመርከብ ተጓዘ። ፈረንሳይን፣ አሜሪካን፣ እንግሊዝንና ሩሲያን ጎበኘ። በእነዚህ ጉዞዎቹ የአውሮፓን ዲሞክራሲና የቅኝ ግዛት ጭካኔ ተቃራኒ ባህሪ ተመለከተ። በፓሪስ በነበረበት ወቅት የአሜሪካው ፕሬዝዳንት ውድሮ ዊልሰን ስለ ሕዝቦች የራስን ዕድል በራስ የመወሰን መብት ሲናገሩ ሰማ። ሆቺሚን ይህ ንግግር ለቪየትናምም ይሰራል ብሎ ተስፋ አድርጎ ነበር። ነገር ግን በ1919 የቬርሳይ ጉባኤ ላይ ለሀገሩ ነፃነት ያቀረበው ጥያቄ በምዕራባውያን ሀያላን ችላ ተባለ። ይህ ክስተት ሆቺሚንን ወደ ሌላ አቅጣጫ መራው። ምዕራባውያን ዲሞክራቶች ለቅኝ ተገዢ ሕዝቦች ደንታ እንደሌላቸው ሲረዳ ፊቱን ወደ ምስራቅ አዞረ። የሩሲያው አብዮትና የሌኒን አስተምህሮ ማረከው። ኮሙኒዝም ለተጨቆኑ ሕዝቦች ነፃነት መንገድ ነው ብሎ አመነ። ሆቺሚን ኮሙኒስት የሆነው በኢኮኖሚ ቲዮሪ ፍቅር ሳይሆን በብሔርተኝነት ስሜትና ሀገሩን ነፃ የማውጣት ፍላጎት ነበር። በ1941 ከ30 ዓመታት ስደት በኋላ ሆቺሚን በድብቅ ወደ ቪየትናም ተመለሰ። በሰሜናዊ ቪየትናም ተራራማ ዋሻዎች ውስጥ ሆኖ ቪየትሚን የተሰኘውን የነፃነት ግንባር አቋቋመ። ዓላማው አንድ ነበር፤ ፈረንሳይንና በወቅቱ ዓለምን እያመሰች የነበረችውን ጃፓንን ከቪየትናም ምድር ጠራርጎ ማስወጣት። ሁለተኛው የዓለም ጦርነት ሲፈነዳ የቪየትናም ሁኔታ ይበልጥ ተወሳሰበ። ፈረንሳይ በናዚ ጀርመን ስትወረር በኢንዶ ቻይና የነበረው የፈረንሳይ አስተዳደር ተዳከመ። ይህን ክፍተት በመጠቀም ጃፓን ቪየትናምን ተቆጣጠረች። አሁን የቪየትናም ሕዝብ በሁለት ጌቶች ስር ወደቀ፤ በፈረንሳይ አስተዳደርና በጃፓን ወታደራዊ ኃይል። ይህ ለሆቺሚንና ለቪየትሚን ታጋዮች ወርቃማ ዕድል ነበር። አሜሪካ ጃፓንን እየወጋች ስለነበር ሆቺሚን ከአሜሪካ ጋር የደህንነት መረጃዎችን በመለዋወጥ አብሮ መስራት ጀመረ። አሜሪካውያን ለቪየትሚን የጦር መሳሪያና ስልጠና ሰጡ። በወቅቱ አሜሪካ ሆቺሚንን እንደ አጋር እንጂ እንደ ጠላት አላየችውም ነበር። በ1945 ጃፓን በአሜሪካ የአቶሚክ ቦምብ ተመታ እጅ ስትሰጥ በቪየትናም የስልጣን ክፍተት ተፈጠረ። ሆቺሚን ይህንን ዕድል በፍጥነት ተጠቀመበት።
በሴፕቴምበር 2 1945 በሃኖይ ከተማ በሚሊዮን የሚቆጠሩ ሕዝቦች በተሰበሰቡበት አደባባይ የቪየትናምን ነፃነት አወጀ። የሚገርመው ነገር የነፃነት አዋጁን ሲያነብ የጀመረው የአሜሪካን የነፃነት አዋጅ በመጥቀስ ነበር። ሰዎች ሁሉ እኩል ሆነው ተፈጥረዋል ሲል። ሆቺሚን አሜሪካ ለነፃነታቸው እኩልና እንደምትሰጥ ተስፋ አድርጎ ነበር። ነገር ግን ዓለም እየተቀያየረች ነበር። ቀዝቃዛው ጦርነት ኮልድ ዎር እየጀመረ ነበር። አሜሪካ አውሮፓን ከሶቪየት ኅብረት ኮሚኒዝም ለመከላከል የፈረንሳይን ወዳጅነት ትፈልግ ነበር። ፈረንሳይ ደግሞ የጠፋውን ክብሯን ለመመለስ ቅኝ ግዛቷን ቪየትናምን መልሳ መቆጣጠር ፈለገች። አሜሪካም በነፃነት ፈላጊው ሆቺሚንና በወዳጇ ፈረንሳይ መካከል መምረጥ ነበረባት። አሜሪካ ፈረንሳይን መረጠች። የቪየትናም የነፃነት ሕልም እንደገና ጨለመ። ፈረንሳይ ወታደሮቿን ወደ ደቡብ ቪየትናም ማስገባት ጀመረች። ሆቺሚን እና ተከታዮቹ ወደ ሰሜናዊ ተራሮችና ጫካዎች አፈገፈጉ። ድርድር ለማድረግ የተደረጉ ሙከራዎች ሁሉ ከሸፉ። በ1946 መጨረሻ ላይ የመጀመሪያው የኢንዶ ቻይና ጦርነት በይፋ ተጀመረ። ይህ ጦርነት የዳዊትና የጎልያት ትግል ነበር። የፈረንሳይ ጦር ዘመናዊ ታንኮች፣ አውሮፕላኖች እና የሰለጠነ ጦር ነበረው። የቪየትሚን ጦር ግን በባዶ እግሩ የሚሄድ የቆየ ጠመንጃ የያዘ እና በጫካ የሚኖር የገበሬ ሰራዊት ነበር። የፈረንሳይ ጄኔራሎች ይህንን የገበሬ ዓመፅ በሳምንታት ውስጥ እንደመስምሰዋልን ብለው ተኩራርተው ነበር። ነገር ግን የቪየትናምን ጫካና የሕዝቡን ቁርጠኝነት አልተረዱም ነበር። የቪየትሚን ታጋዮች መሪ ጄኔራል ቮ ንጉዬን ጂአፕ የተዋጣለተ የጦር ስትራቴጂስት ነበር። እርሱም የሽምቅ ውጊያ ገሪላ ዋርፌር ስልትን ቀረጸ። ጠላት ሲመጣ ሸሽ፣ ጠላት ሲቆም አወክ፣ ጠላት ሲደክም ምታ፣ ጠላት ሲሸሽ አሳድድ የሚለው መርህ የጦርነቱ ሕግ ሆነ። ፈረንሳዮች ከተሞችን በቀን ይቆጣጠራሉ፣ ቪየትሚን ግን ገጠሩንና ሌሊቱን ይቆጣጠራል። ጦርነቱ እየረዘመ ሲሄድ የፈረንሳይ ኪሳራ እየጨመረ መጣ። በፈረንሳይ ሀገር ውስጥ ሕዝቡ ጦርነቱን መቃወም ጀመረ። ቆሻሻው ጦርነት the dirty war እያሉ ይጠሩት ያዙ። በ1954 ጦርነቱ ወሳኝ ምዕራፍ ላይ ደረሰ። የፈረንሳይ አዛዦች የቪየትሚን ጦር ወደ አንድ ግልጽ ውጊያ በመሳብ በአንድ ጀንበር ለመደምሰስ አቀዱ። ለዚህም የመረጡት ቦታ በሰሜን ምዕራብ ቪየትናም የሚገኘውን ዲየን ቢየን ፉ የተባለውን ሸለቆ ነበር። ፈረንሳዮች በሸለቆው ውስጥ ምሽግ ሰሩ፣ የአየር ማረፊያ ገነቡ እና በሺዎች የሚቆጠሩ ምርጥ ወታደሮቻቸውን አሰፈሩ። ቪየትሚን መደፍ የለውም፣ ወደዚህ ሸለቆ መምጣት አይችልም፣ ከመጣም እሳት እናዘነብብበታለን ብለው አሰቡ። ይህ የፈረንሳይ ትልቁ ስህተት ነበር። ጄኔራል ጊያፕ የማይታሰበውን አደረገ። በ10 ሺዎች የሚቆጠሩ የቪየትናም ገበሬዎችንና ወታደሮችን አሰማርቶ ከባድ የሆኑ መደፎችን በትከሻቸው እየተሸከሙ እና በብስክሌት እየጎተቱ ገደላ ገደሉን አቋርጠው በተራሮቹ ጫፍ ላይ አወጡ። ፈረንሳዮች ከታች በሸለቆ ውስጥ ሆነው ሲጠብቁ፣ የቪየትሚን ወታደሮች ግን ከላይ ከተራሮቹ ጫፍ ገበዋቸው። መጋቢት 13 1954 ሲኦል በዲየን ቢየን ፉ ወረደ። የቪየትሚን መደፎች ከከፍታ ቦታዎች የፈረንሳይን ምሽግ መደብደብ ጀመሩ። ፈረንሳዮች የጠላት መደፍ ከየት እንደሚመጣ ማወቅ አልቻሉም። የአየር ማረፊያው ወደመ። አቅርቦት መግባት አልቻለም። የፈረንሳይ ወታደሮች በጭቃና በደም ውስጥ ተከበው ቀሩ። ለ55 ቀናት የዘለቀ አስከፊ ውጊያ ተደረገ። በመጨረሻም ግንቦት 7 1954 የፈረንሳይ ጦር እጅ ሰጠ። ይህ ሽንፈት ለፈረንሳይ የቅኝ ግዛት ታሪክ መገባደጃ፣ ለቪየትናም ደግሞ ትልቅ የድል ምዕራፍ ነበር። ከዲየን ቢየን ፉ ድል በኋላ በስዊዘርላንድ ጄኔቫ የሰላም ጉባኤ ተጠራ። ዓላማው የኢንዶ ቻይናን ጦርነት ማቆም ነበር። ነገር ግን ውጤቱ ሌላ ችግር ወለደ። ሀያላን ሀገራት አሜሪካ፣ ሶቪየት ኅብረት፣ ቻይና፣
ፈረንሳይና እንግሊዝ በጠረጴዛ ዙሪያ ተቀምጠው የቪየትናምን ዕጣ ፈንታ ወሰኑ። ስምምነቱ የሚከተለውን ወሰነ። ፈረንሳይ ከቪየትናም ሙሉ በሙሉ ትወጣለች። ቪየትናም በ17ኛው የኬክሮስ መስመር 17th ፓራለል ለጊዜው በሁለት ትከፈላለች። ሰሜኑ በሆቺ ሚን የሚመራ የኮሙኒስት መንግሥት ይሆናል። ደቡቡ በአሜሪካ ድጋፍ የሚተዳደር ጸረ ኮሙኒስት መንግሥት ይሆናል። ከሁለት ዓመት በኋላ በ1956 ሀገር አቀፍ ምርጫ ተካሂዶ ሀገሪቱ በአንድ መንግሥት ስር ትዋሃዳለች። ሆቺ ሚን ሕዝቡ ስለሚደግፈው በምርጫው እንደሚያሸንፍ እርግጠኛ ስለነበር ስምምነቱን ተቀበለ። ነገር ግን አሜሪካ እና በደቡብ ቪየትናም የተሸመው መሪ ንጎ ዲን ዲየም ምርጫው እንደሚሸነፉ ስላወቁ ምርጫው እንዲካሄድ አልፈቀዱም። አሜሪካ የዶሚኖ ቲዮሪ በሚል ፍራቻ ተያዘች። ይኸውም ቪየትናም ኮሙኒስት ከሆነች ጎረቤት ሀገራትም ላኦስ፣ ካምቦዲያ፣ ታይላንድ እንደ ካርታ በተራ ይወድቃሉ የሚል እምነት ነበር። ስለዚህ አሜሪካ ደቡብ ቪየትናምን እንደ ግንባር ቀደም ምሽግ በመጠቀም ኮሙኒዝምን ለመክታት ወሰነች። ሀገሪቱ ለሁለት ተከፈለች። ወንድም በወንድሙ ላይ ጠመንጃ የሚያነሳበት፣ አሜሪካ በቀጥታ እጇን የምታስገባበት እና ከፈረንሳይ ጦርነት የበለጠ እጅግ አስከፊ እና ደም አፋሳሽ የሆነው ሁለተኛው ምዕራፍ ሊጀምር ነው። የጄኔቫ ስምምነት ቀለም ሳይደርቅ የደቡብ ቪየትናም ሰማይ በሌላ የጦርነት ደመና መሸፈን ጀመረ። አሜሪካ በፈረንሳይ የተተወውን ክፍተት ለመሙላት ቆርጣ ተነሳች። በዋሽንግተን ዲሲ ያሉ ፖለቲከኞች ቪየትናምን በካርታ ላይ እንደ አንድ የቼዝ መጫወቻ ሜዳ እያዩት ነበር። ነገር ግን በሳይጎን የደቡብ ቪየትናም መዲና ያለው እውነታ ከቢሮ ካርታዎች ፍጹም የተለየ ነበር። አሁን የምናየው አሜሪካ እንዴት አማካሪ በሚል ሽፋን ገብታ በመጨረሻ እግሯን መውጣት ወደማትችልበት የደም ረግረጋማ ውስጥ እንደሰደደች ነው። አሜሪካ በደቡብ ቪየትናም የምትደግፈው መሪ ንጎ ዲን ዲየም ይባላል። ዲየም ካቶሊክ እምነት ተከታይ ሲሆን አብዛኛው የቪየትናም ሕዝብ ግን የቡዲዝም እምነት ተከታይ ነበር። ዲየም ከሕዝቡ የተነጠለ የቤተሰቦቹን ሥልጣን የሚያጠናክርና ሙስና የነገሰበት አገዛዝ መስራች ነበር። አሜሪካውያን ዲየም የኛ ሰው ነው፣ ኮሙኒዝምን ይጠላል፣ ስለዚህ እንደግፈዋለን አሉ። ነገር ግን ዲየም ኮሙኒስቶችን ብቻ ሳይሆን ተቃዋሚዎቹን በሙሉ ኮሙኒስት እያለ ወደ እስር ቤት ይወረውር ነበር። ገበሬዎችን ከመሬታቸው እያፈናቀለ ስትራቴጂክ ሃምሌት ወይም የታጠሩ መንደሮች ወደ አስገደዳቸው። ዓላማው ገበሬውን ከሽምቅ ተዋጊዎች ለመነጠል ነበር። ነገር ግን ውጤቱ ተቃራኒ ሆነ። አባቶቻቸው ከተቀበሩበት መሬት የተፈናቀሉት ገበሬዎች ለዲየም መንግሥትና ለአሜሪካ ያላቸው ጥላቻ እያደገ መጣ። ይህ የሕዝብ ብሶት ለኮሙኒስቶች ምርጥ የማደራጃ ነዳጅ ሆነ። በደቡብ ቪየትናም መንግሥት የተማረሩ ገበሬዎች፣ ተማሪዎችና ብሔርተኞች በድብቅ መደራጀት ጀመሩ። በ1960 ብሔራዊ የነጻነት ግንባር ያል ኤንኤልኤፍ ተቋቋመ። አሜሪካውያንና የደቡብ መንግሥት እነዚህን ተዋጊዎች ቪት ኮንግ ወይም የቪየትናም ኮሙኒስቶች እያሉ ይጠሯቸው ጀመረ። ቪት ኮንግ መደበኛ ወታደር አልነበረም። ቀን ላይ በሩዝ ማሳ ውስጥ የሚሠራ ገበሬ፣ ማታ ላይ ግን ጠመንጃ የሚያነሳ ተዋጊ ነው። ጠላት የት እንዳለ አይታወቅም። ፈገግ ብሎ ሰላምታ የሚሰጥህ ሰው ማታ ላይ ቦምብ ሊወረውርብህ ይችላል። ቪት ኮንግ ከአሜሪካ ቴክኖሎጂ ጋር ለመዋጋት የራሱን ስልት ቀየሰ። ከምድር በታች የተቆፈሩ ማለቂያ የሌላቸው ዋሻዎች ወይም ቶነሎች ገነቡ። በእነዚህ ዋሻዎች ውስጥ ሆስፒታል፣ መጋዘን፣ መብሰያና መኝታ ክፍሎች ነበሩ። የአሜሪካ ቦምብ ከላይ ሲዘንብ እነሱ በሰላም ከመሬት በታች ሻይ ይጠጣሉ። ቦምቡ ሲያቆም ከመሬት ፈልቀው ጥቃት ይፈጽማሉ። የሰሜን ቪየትናም መሪ ሆ ቺ ሚን ለደቡብ ታጋዮች የጦር መሳሪያና ስንቅ የሚልክበትን የሆ ቺ ሚን መንገድ ሆ ቺ ሚን ትሬይል ዘረጋ። ይህ መንገድ በላኦስና በካምቦዲያ ጫካዎች ውስጥ የሚያልፍ በጥቅጥቅ ባሉ ዛፎች የተሸፈነ የሕይወት መስመር ነበር። በ1963 ነገሮች ከቁጥጥር ውጭ ሆኑ።
የዲየም ወታደሮች የቡዲስት መነኩሴዎች ሰልፍ በኃይል በተኑ። ይህን ተከትሎ ዓለምን ያስደነገጠ ክስተት ተፈጠረ። በሳይጎን አደባባይ ቲክ ኳንግ ዱክ የተባለ የቡዲስት መነኩሴ በራሱ ላይ ቤንዚን አርከፍክፎ እሳት ለኮሰ። በእሳት እየተቃጠለ ንቅንቅ ሳይል ተቀመጠ። የዚህ መነኩሴ ፎቶግራፍ በመላው ዓለም ጋዜጦች ፊት ገጽ ላይ ወጣ። በአሜሪካ ፕሬዚዳንት ጆን ኤፍ ኬኔዲ ፎቶውን ሲያዩ ደነገጡ። እንዲህ አይነት መንግሥት መደገፍ የለብንም የሚል ድምዳሜ ላይ ደረሱ። አሜሪካ ለዲየም ጄኔራሎች መፈንቅለ መንግሥት ብታደርጉ አንቃወምም የሚል የውስጥ መልእክት ላከች። ህዳር 1963 የገዛ ጄኔራሎቹ ዲየምንና ወንድሙን ገደሏቸው። አሜሪካ ይህ ግድያ የፖለቲካ መረጋጋት ያመጣል ብላ አስባ ነበር። ነገር ግን የተፈጠረው ትርምስ ነበር። መሪዎች እየተፈራረቁ ስልጣን ያዙ። ጦርነቱ ይበልጥ ተባባሰ። የሚጋረመው የአጋጣሚ ነገር ዲየም ከተገደለ ከ3 ሳምንታት በኋላ ራሱ ፕሬዚዳንት ኬኔዲ በናላስ ተገደሉ። አዲሱ ፕሬዚዳንት ሊንደን ቢ ጆንሰን ኤልቢጄ ሆኑ። ጆንሰን የመጀመሪያው በጦርነት የተሸነፈ የአሜሪካ ፕሬዚዳንት መሆን አልፈልግም አሉ። ይህ ውሳኔ በሚሊዮን ለሚቆጠሩ ሰዎች እልቂት ምክንያት ሆነ። ነሐሴ 1964 ጦርነቱን ከውስጥ ማማከር ወደ ቀጥታ ጦርነት የሚቀይር ክስተት ተፈጠረ። የአሜሪካ የጦር መርከብ ዩኤስኤስ ማዶክስ በሰሜን ቪየትናም በሚገኘው የቶንኪን ባሕረ ሰላጤ ላይ የስለላ ሥራ እየሠራች ነበር። የመጀመሪያው ክስተት ነሐሴ 2 3 የሰሜን ቪየትናም ትናንሽ ጀልባዎች ወደ ማዶክስ ተጠግተው ተኩስ እንደከፈቱ ተነገረ። ማዶክስም መልሳ ተኮሰች። ይህ እውነት ነበር። ሁለተኛው ክስተት ከ2 ቀናት በኋላ ነሐሴ 4 ምሽት ላይ ማዶክስ እና ሌላ መርከብ ተርነር ጆይ በድጋሚ ጥቃት እንደተሰነዘረባቸው ሪፖርት አደረጉ። መርከበኞቹ ቶርፔዶ ወደኛ እየመታ ነው ብለው በጨለማው ባህር ላይ ተኩስ ከፈቱ። ፕሬዚዳንት ጆንሰን ወዲያውኑ በቴሌቪዥን ቀርበው ንጹሕ የአሜሪካ መርከቦች በዓለም አቀፍ ውሃ ላይ ጥቃት ተፈጸመባቸው ብለው ለሕዝቡ ነገሩ። ኮንግረሱም የቶንኪን ባሕረ ሰላጤ ውሳኔ የሚባለውን አዋጅ አጸደቀ። ይህ አዋጅ ለፕሬዝዳንቱ ጦርነት ለማካሄድ አስፈላጊውን ሁሉ እርምጃ እንዲወስዱ ሙሉ ሥልጣን ብላንክ ቼክ ሰጠ። ነገር ግን ታሪክ ቆይቶ ያወጣው እውነት ሌላ ነበር። በነሐሴ 4 ምሽት ላይ ምንም አይነት ጥቃት አልነበረም። የአሜሪካ መርከቦች የተኮሱት ባዶ ባህር ላይና በራዳር ስህተት ምክንያት ነበር። አሜሪካ ጦርነት ውስጥ ለመግባት የውሸት ወይም የተጋነነ ምክንያት ፈጥራ ነበር። መንገዱ ተከፈተ። የጦርነት በሮች ተበረገዱ። ጆንሰን ሥልጣኑን ካገኘ በኋላ የመጀመሪያው እርምጃው የአየር ጥቃት ነበር። የካቲት 1965 ኦፕሬሽን ሮሊንግ ታንደር የተሰኘው ዘመቻ ተጀመረ። ዓላማው የሰሜን ቪየትናምን ኢንዱስትሪዎች፣ መንገዶችና የጦር ካምፖች በቦምብ በማውደም ሆቺ ሚን እጅ እንዲሰጥ ማስገደድ ነበር። ለሚቀጥሉት 3 ዓመታት አሜሪካ በሰሜን ቪየትናም ላይ የጣለችው ቦምብ መጠን በሁለተኛው የዓለም ጦርነት አውሮፓ ላይ ከተጣለው ቦምብ ይበልጥ ነበር። ሰማዩ በቢ-52 ቦምብ ጣዎች ተሸፈነ። ነገር ግን ሰሜን ቪየትናማውያን አልተንበረከኩም። ፋብሪካዎቻቸውን ፈታትተው ወደ ዋሻዎች አዛወሩ። ድልድዮች ሲፈርሱ በሌሊት ጠግነው ተሽከርካሪ ያሳልፋሉ። ሕዝቡ ለሀገሩ የሞት ሽረት ትግል አደረገ። የአየር ጥቃቱ የሰሜንን ሕዝብ ወኔ ከመስበር ይልቅ ጥላቻቸውን አጠናክረው አሜሪካ በአየር ብቻ ጦርነቱን ማሸነፍ እንደማትችል ተረዳች። መጋቢት 10 1995 የመጀመሪያዎቹ 3500 የአሜሪካ የባሕር ኃይል ወታደሮች ማሪንስ ዳናንግ በተባለች የባሕር ዳርቻ ከተማ አረፉ። ሲገቡ በአበባ ጉንጉንና በፈገግታ ተቀበሏቸው።
ነገር ግን ይህ ፈገግታ የቆየው ለጥቂት ጊዜ ነበር። በዓመቱ መጨረሻ የአሜሪካ ወታደሮች ቁጥር ወደ 200,000 አደገ። የጦርነቱ መልክ ተቀየረ። አሜሪካውያን ፈልግና አጥፋ (Search and Destroy) የሚባል ስልት ይዘው መጡ። ሄሊኮፕተሮች ወታደሮችን እንደ ጫካ ውስጥ ያወርዳሉ። ወታደሮቹ ቪየት ኮንግን ፈልገው ይዋጋሉ፣ ከዚያ ይመለሳሉ። ነገር ግን ቪየትናም ለአሜሪካውያን ወታደሮች እንግዳና አስፈሪ ቦታ ሆነችባቸው። ጫካው ራሱ ጠላት ነበር። መርዛማ እባቦች፣ ትንኞች፣ ሙቀትና ዝናብ ወታደሩን ያሰቃዩት ነበር። የባሰ ደግሞ ቡቢ ትራፕስ፣ የተቀበረ ፈንጂና ወጥመዶች ናቸው። አንድ ወታደር ሳር ውስጥ ሲራመድ ሽቦ ይነካል፣ ከዚያ ፈንጂ ይፈነዳል። ወይም ጉድጓድ ውስጥ የተተከለ ስላጣም የቀርከሃ እንጨት ፓንጂ ስቲክስ እግሩን ይወጋዋል። ጠላት አይታይም። ጓደኛህ ሲወድቅ ታያለህ፣ ግን ማን እንደተኮሰ አታውቅም። አሜሪካውያን የስኬት መለኪያቸው የሬሳ ቁጥር ሆነ። ምን ያህል መሬት ተቆጣጠርን ሳይሆን ምን ያህል ጠላት ገደልን የሚለው ዋና ሆነ። ይህ አደገኛ ስልት ነበር። ወታደሮች አለቆቻቸውን ለማስደሰት ሲሉ ንጹሐን ገበሬዎችን ሳይቀር ቪየት ኮንግ ናቸው ብለው በመቁጠር ይገድሉ ጀመሩ። በወታደሮቹና በቪየትናም ሕዝብ መካከል ያለው መተማመን ፈረሰ። ቪየት ኮንግ በጫካው ስለሚጠቀም አሜሪካ ጫካውን ለማጥፋት ወሰነች። ኤጀንት ኦሬንጅ የተባለ መርዛማ ኬሚካል በአውሮፕላን መርጨት ጀመሩ። ይህ ኬሚካል የዛፎችን ቅጠል ያረግፋል፣ ጫካውን ገላጣ ያደርጋል። ዓላማው ጠላት የሚደበቅበትን ቦታ ማጥፋት ነበር። ነገር ግን ኤጀንት ኦሬንጅ ዛፎችን ብቻ አልነበረም የጎዳው። በኬሚካሉ የተነኩ ሰዎች ካንሰር ያዛቸው። የሚወለዱ ሕፃናት አካል ጉዳተኛ ሆኑ። አሜሪካውያን ወታደሮችም ጭምር ለዚህ ኬሚካል ተጋለጡ። ቆንጆ የነበረው የቪየትናም ተፈጥሮ በኬሚካልና በቦምብ ተቃጠለ። ናፓልም የተባለ እሳት ጫሪ ጄል ደግሞ መንደሮችንና ጫካዎችን ለማቃጠል ይረጭ ነበር። ናፓልም በሰው ቆዳ ላይ ከተጣበቀ አይለቅም፣ እስከ አጥንት ድረስ ያቃጥላል። ጦርነቱ ከፖለቲካ ትግል አልፎ ወደ ፍጹም ጭካኔና ኢሰብአዊነት ተቀየረ። አሁን 1967 ደርሷል። አሜሪካ ግማሽ ሚሊዮን ወታደሮችን አሰማርታለች። ጄኔራል ዌስትሞርላንድ የዋሻው መጨረሻ ላይ ብርሃን እየታየል ነው፣ ጠላት እየደከመ ነው ብለው ለሕዝቡ ይናገራሉ። በአሜሪካ ቴሌቪዥን የሚታየው ፕሮፓጋንዳ አሜሪካ እያሸነፈች እንደሆነ ይገልጻል። ነገር ግን ቪየትናም ውስጥ ያለው እውነት ሌላ ነው። ቪየት ኮንግ እና የሰሜን ጦር ለወሳኝና ለአስደናቂ የመልሶ ማጥቃት እየተዘጋጁ ነው። በዓለም ታሪክ ታላቅ የመቀልበስ ኦፕሬሽን ሊፈጸም ነው። 1968 ሲገባ አሜሪካና ጄኔራሎቿ በታላቅ በራስ መተማመን ውስጥ ነበሩ። ጄኔራል ዌስትሞርላንድ በዋሽንግተን ዲሲ ተገኝተው ጠላት አከርካሪው ተሰብሯል፣ አቅሙ ተዳክሟል፣ የቀረው የጊዜ ጉዳይ ነው ብለው ለፕሬዝዳንቱና ለሕዝቡ አረጋገጡ። ግማሽ ሚሊዮን የአሜሪካ ወታደሮች፣ ምርጥ የጦር አውሮፕላኖች እና ዘመናዊ ቴክኖሎጂ የታጠቁት አሜሪካውያን በጫካ ውስጥ የሚርመሰመሰውን ጠላት እንዳሸነፉት አመኑ። ነገር ግን ይህ መረጋጋት ከወጀብ በፊት ያለ ጸጥታ ነበር። በሰሜን ቪየትናም ጄኔራል ጂያፕ እና የኮሚኒስት አመራሮች ዓለምን የሚያናውጥ የአሜሪካን ሕዝብ ልብ የሚሰብር እና የታሪክን አቅጣጫ የሚቀይር ግዙፍ ዕቅድ እየጠነሰሱ ነበር። ይህ ዓመት የቪየትናም ጦርነት የማይሸነፍ መሆኑ የተረጋገጠበት ዓመት ሊሆን ነው። የቴት ማጥቃት ከመጀመሩ በፊት የሰሜን ቪየትናም ጦር አንድ ብልህ የማታለያ ስልት ቀየሰ። በጥር 1968 መጀመሪያ ላይ በሰሜንና በደቡብ ድንበር አካባቢ በምትገኝ ኬሳን የተባለች ገለልተኛ የአሜሪካ የጦር ካምፕ ላይ ከባድ ጥቃት ከፈቱ። በሺዎች የሚቆጠሩ የሰሜን ወታደሮች ካምፑን ከበቡ። ይህ ሁኔታ ለአሜሪካውያን ዲየን ቢየን ፉን አስታወሳቸው። ፕሬዚዳንት ጆንሰን
ኬሳን ሌላዋ ዲየን ቢየን ፉ መሆን የለባትም ብለው አዘዙ። የአሜሪካ ትኩረት በሙሉ ወደዚያ ዞረ። ጀነራል ዌስትሞርላንድ ምርጥ ወታደሮቻቸውንና የአየር ኃይሉን ወደ ሰሜናዊ ድንበር ላኩ። ዜናው ሁሉ ስለ ኬሳን ሆነ። አሜሪካውያን ጠላት ድንበሩ ላይ እንደተሰበሰበ አመኑ። ነገር ግን ይህ የጀነራል ጂያፕ ማታለያ ነበር። አሜሪካውያን አይናቸውን ወደ ድንበሩ ሲያዞሩ፣ ቪየትኮንግ ግን በድብቅ ወደ ደቡብ ቪየትናም ትላልቅ ከተሞች፣ ወደ ሳይጎንና ወደ ሌሎች የሕዝብ መኖሪያዎች ሰርጎ እየገባ ነበር። የጦር መሳሪያዎች በአበባ ሳጥኖች፣ በሬሳ ሳጥኖችና በአትክልት መኪኖች ስር ተደብቀው ወደ ከተሞች ገቡ። ወጥመዱ ተዘጋጀ። ፔት የቪየትናም አዲስ ዓመት ነው። ለቪየትናም ሕዝብ ትልቁ በዓል ነው። ቤተሰብ የሚሰባሰቡበት፣ አባቶችን የሚያስቡበት የሰላም ጊዜ ነው። በጦርነቱ ዘመን እንኳን በቴት በዓል ወቅት የተኩስ አቁም ይደረግ ነበር። አሜሪካውያንም ሆኑ የደቡብ ቪየትናም ወታደሮች ዘና ብለው በዓሉን ለማክበር ተዘጋጁ። ብዙ የደቡብ ወታደሮች ፈቃድ ወስደው ወደ ቤተሰቦቻቸው ሄዱ። ጥር 31 1968 ሌሊት በድንገት በአንድ ጊዜ በመላው ደቡብ ቪየትናም በሚገኙ ከ100 በላይ ከተሞችና መንደሮች ላይ ተኩስ ተከፈተ። ሳይጎን፣ ሁዌ፣ ዳናንግ፣ ሁሉም ከተሞች በቪየት ኮንግና በሰሜን ቪየትናም ጦር ተወረሩ። አሜሪካውያን ማመን አልቻሉም። የተዳከሟል የተባለው ጠላት እንዴት በአንድ ጊዜ በ100 ቦታዎች ላይ ማጥቃት ይችላል? በሳይጎን ጎዳናዎች ላይ ጦርነት ተጀመረ። የደቡብ ቪየትናም ፖሊስ ጣቢያዎች፣ የአየር ማረፊያዎችና የመንግሥት ሕንፃዎች ጥቃት ተፈጸመባቸው። የተኩስ አቁም ስምምነቱ የሞት ድግስ ሆነ። ከሁሉም በላይ አሜሪካን ያስደነገጠው ክስተት በሳይጎን መዲና መሃል ተፈጠረ። የአሜሪካ ኤምባሲ የአሜሪካ ኃይል ምልክት ነበር። ማንም ሊደፍረው አይችልም ተብሎ ይታሰብ ነበር። ነገር ግን በዚያች ሌሊት 19 የቪየት ኮንግ ሳፐሮች፣ ልዩ ኮማንዶዎች የኤምባሲውን ግድባ በቦምብ አፈራርሰው ወደ ግቢው ገቡ። ለአሜሪካ ወታደራዊ ፖሊሶች ይህ ቅዠት ነበር። በኤምባሲው ግቢ ውስጥ የተኩስ ልውውጥ ተደረገ። ምንም እንኳን አጥቂዎቹ በሙሉ ቢገደሉም መልእክቱ ግን ግልጽ ነበር። አሜሪካ የትም ቦታ ሆነሽ መኝታ ቤትሽ ድረስ መምጣት እንችላለን። ጠዋት ላይ ጋዜጠኞች የኤምባሲውን ግቢ በሬሳ ተሞልቶ ሲያዩት ፎቶው ለመላው ዓለም ተሰራጨ። የአሜሪካ ሕዝብ በቴሌቪዥን ይህን ሲመለከት ደነገጠ። እንዴት ገበሬዎች ታላቋን አሜሪካን ኤምባሲ ግቢ ውስጥ ይዋጋሉ የሚለው ጥያቄ ተነሳ። የቴት ማጥቃት ትልቁና ረጅሙ ጦርነት የተደረገው በታሪካዊቷ ሁዌ ከተማ ነበር። ይህች ከተማ የቪየትናም የቀድሞ ነገሥታት መዲናና የባህል ማዕከል ነበረች። የኮሚኒስት ጦር ከተማዋን ሙሉ በሙሉ ተቆጣጠረ። የኮሚኒስት ባንዲራ በከተማዋ ግንብ ላይ ተወለበለበ። አሜሪካውያንና የደቡብ ቪየትናም ጦር ከተማዋን ለማስለቀቅ ለ26 ቀናት ከባድ የጎዳና ለጎዳና ውጊያ አደረጉ። ይህ ውጊያ እንደ ጫካው ውጊያ አልነበረም። ቤት ለቤት ክፍል ለክፍል የሚደረግ ጨካኝ ጦርነት ነበር። ውብ የነበረችው ታሪካዊት ከተማ ወደ ፍርስራሽነት ተቀየረች። በሚያሳዝን ሁኔታ የኮሚኒስት ጦር ከተማዋን በተቆጣጠረባቸው ቀናት የአብዮቱ ጠላቶች ያላቸውን የመንግሥት ሠራተኞች፣ መምህራን፣ ቄሶች እና የውጭ ዜጎች ሰብስቦ ረሸናቸው። ከጦርነቱ በኋላ በጅምላ መቃብሮች ውስጥ ከ3000 እስከ 5000 የሚገመቱ ንጹሐን ዜጎች ተገኝተዋል። ይህ የሁዌ እልቂት ተብሎ በታሪክ ተመዘገበ። በመጨረሻም አሜሪካውያን ከተማዋን ቢያስለቅቁም የከፈሉት ዋጋና የደረሰው ውድመት እጅግ ከፍተኛ ነበር። የቴት ማጥቃት ውጤት በጣም አወዛጋቢ ነው። በወታደራዊ ስሌት ለአሜሪካና ለደቡብ ቪየትናም ትልቅ ድል ነበር። ቪየት ኮንግ የያዛቸውን ከተሞች በሙሉ አጥቷል። ከ50,000 በላይ ወታደሮቹን ገብሮ ከሞላ ጎደል ወድሟል።
የቪየትኮንግ አቅም ተሰባብሮ ጦርነቱን ሙሉ በሙሉ የሰሜን ቪየትናም መደበኛ ጦር እንዲረከብ ተገደደ። ሕዝቡም ተነሳስቶ ከኮሚኒስቶች ጋር አልወገነም። ነገር ግን በፖለቲካና በስነ ልቦና ለአሜሪካ ትልቅ ሽንፈት ነበር። ለምን? እስከዚያ ቀን ድረስ የአሜሪካ መንግሥት እያሸነፍን ነው እያለ ይዋሽ ነበር። ቴት ማጥቃት ሲፈጠር ያ ውሸት ተጋለጠ። አሜሪካውያን ጠላት ጠንካራ እንደሆነና ጦርነቱ እንደማያልቅ ተረዱ። የእምነት ክፍተት ተፈጠረ። ሕዝቡ መንግሥትን ማመን አቆመ። ታዋቂው የአሜሪካ ጋዜጠኛ ዋልተር ክራንካይት ቪየትናምን ጎብኝቶ ሲመለስ በቴሌቪዥን እንዲህ አለ። ይህ ጦርነት በአሸናፊና በተሸናፊ ሳይለየን በብቸኝነት እንደሚጠናቀቅ እርግጠኛ ሆኛለሁ። ፕሬዚዳንት ጆንሰን ይህን ሲሰሙ ከክሮንካይት ካጣሁ መካከለኛውን የአሜሪካ ሕዝብ አጥቻለሁ አሉ። ቴት ማጥቃት በዋሽንግተን የመሬት መንቀጥቀጥ ፈጠረ። ጄኔራል ዌስትሞርላንድ ሥራውን ለመጨረስ ተጨማሪ 200,000 ወታደር ያስፈልገኛል የሚል ጥያቄ ያቀረቡ። ይህ ጥያቄ ለሚስጥር ተለቀቀና በጋዜጦች ወጣ። ሕዝቡ አበደ። ገና ተጨማሪ ወታደር እስከ መቼ የሚለው ጩኸት በረታ። መጋቢት 31 1968 ፕሬዝዳንት ሊንደን ጆንሰን በቴሌቪዥን ቀርበው ያልተጠበቀ ንግግር አደረጉ። የቦምብ ድብደባውን እንደሚቀንሱ እና የሰላም ድርድር እንደሚጀምሩ ተናገሩ። በመጨረሻም በድካም በተሰበረ ድምፅ በቀጣዩ ምርጫ የፓርቲዬን እጩነት አልቀበልም፣ ለፕሬዝዳንትነቱም አልወዳደርም አሉ። ቪየትናም የአሜሪካን ፕሬዝዳንት በላች። አሜሪካ በውስጥ ቀውሶች ታመሰች። ሚያዝያ 1968 ማርቲን ሉተር ኪንግ ተገደለ። ሰኔ 1968 ለፕሬዝዳንትነት ይወዳደር የነበረው የኬኔዲ ወንድም ሮበርት ኬኔዲ ተገደለ። በኮሌጅ ካምፐሶች የተማሪዎች ሰልፍ በረታ። አሜሪካ በሁለት ተከፈለች። ጭልፊቶች፣ ጦርነቱን የሚደገፉ እና ርግቦች፣ ሰላም የሚፈልጉ። ወታደሮች ከጦርነት ሲመለሱ እንደ ጀግና ሳይሆን እንደ ሕፃን ገዳይ እየተባሉ ተሰደቡ። አሜሪካ ከራሷ ጋር ጦርነት ውስጥ ገባች። በዚህ ትርምስ ውስጥ ሪቻርድ ኒክሰን ሰላም በክብር አመጣለሁ በሚል መሪ ቃል የ1968ቱን ምርጫ አሸነፉ። ኒክሰን አዲስ ስልት ይዘው መጡ፣ የቪየትናማዊት ማድረግ። ይህ ስልት የአሜሪካን ወታደሮች ቀስ በቀስ እናስወጣለን፣ በምትኩ የደቡብ ቪየትናምን ጦር አሰልጥነን እናስታጥቃለን፣ ጦርነቱን እነሱ ይጨርሱት የሚል ነበር። አሜሪካ ከረግረጋማው ለመውጣት መጣር ጀመረች። ነገር ግን ኒክሰን በአንድ በኩል ወታደር እያስወጡ በሌላ በኩል ጦርነቱን በድብቅ ወደ ጎረቤት ካምቦዲያና ላኦስ ለማስፋፋት አቀዱ። ይህም ሌላ የደም ታሪክ ይዞ ሊመጣ ነው። 1968 አለፈ፣ ግን ቁስሉ አልሸረመም። አሜሪካ ወታደሮቿን እየቀነሰች ብትሆንም ጦርነቱ ግን አልቆመም። ይባስ ብሎ የአሜሪካ ወታደሮች የፈጸሙት አንድ እጅግ ዘግናኝ የጦር ወንጀል ሊጋለጥ ነው። የሞራል ውድቀት ጥግ። 1969 ዓመተ ምህረት ሲመታ አሜሪካ በቪየትናም በሁለት እሳት መካከል ነበረች። በአንድ በኩል በጫካ ውስጥ ጠላት ረፍት ይነሳታል፣ በሌላ በኩል በገዛ ሀገሯ ያለው የሕዝብ ቁጣ መንግሥትን እያናወጠው ነው። አዲሱ ፕሬዝዳንት ሪቻርድ ኒክሰን ሰላም በክብር ፒስ ዊዝ ኦነር የሚል ተስፋ ቢሰጡም ጦርነቱ ግን ከመቆም ይልቅ ወደ አዲስና አሰቃቂ ምዕራፍ ተሸጋገረ። ጦርነቱ በጦር ሜዳ ብቻ ሳይሆን በሰው ልጅ ሕሊናና በሞራል ዳኝነት ፊት የሚቀርብበት ጊዜ ደረሰ። እንደ አውሮፓውያን በ1969 መገባደጃ ላይ ዓለምን ያስደነገጠ ዜና ተሰማ። በ1968 የቴት ማጥቃት ወቅት የተፈጸመ አንድ ዘግናኝ ድርጊት በጋዜጠኞች ተጋለጠ። ማይ ላይ በተባለች አንዲት ትንሽ መንደር ውስጥ የአሜሪካ ወታደሮች በመቶዎች የሚቆጠሩ ንጹሃን ዜጎችን፣ አረጋውያንን፣ ሴቶችንና ሕፃናትን በጭካኔ ረሸነዋን። ምንም አይነት የቪየትኮንግ ተዋጊ ባልነበረባት መንደር ውስጥ ወታደሮቹ ሰላማዊ ሰዎችን ሰብስበው ገደሉ፣ ቤቶችን አቃጠሉ፣
እንስሳትን ሳይቀር ጨፈጨፉ። ይህ ዜና አሜሪካ ውስጥ ሲሰማ ሕዝቡ ማመን አቃተው። ዴሞክራሲንና ነፃነትን ለማምጣት የሄዱት ወታደሮቻችን ነፍሰ ገዳይ ሆኑ የሚለው ጥያቄ የአሜሪካን የሞራል የበላይነት አፈራረሰው። ይህ ክስተት ጦርነቱን የሚቃወሙ ወገኖች ወታደሮቻችንን አሁኑኑ ይመለሱ የሚሉትን ድምፅ በዓለም አቀፍ ደረጃ አጠናከረላቸው። ፕሬዝዳንት ኒክሰን የአሜሪካን ወታደሮች ቀስ በቀስ እናስወጣለን ቢሉም በ1970 ግን ጦርነቱን ወደ ጎረቤት ሀገር ካምቦዲያ አስፋፉ። ምክንያታቸው የሰሜን ቪየትናም ጦር በካምቦዲያ በኩል መሳሪያ እያሳለፈ ነው የሚል ነበር። ይህ ውሳኔ ግን በአሜሪካ ዩኒቨርሲቲዎች ውስጥ ታላቅ ቁጣ ቀሰቀሰ። በኦሃዮ ግዛት ኬንት ስቴት የተባለ ዩኒቨርሲቲ ውስጥ ሰላማዊ ሰልፍ ሲያደርጉ የነበሩ ተማሪዎች ላይ የብሔራዊ ጥበቃ ኃይሎች ናሽናል ጋርድ ተኩስ ከፈቱ። 4 ተማሪዎች ተገደሉ። አሜሪካ በገዛ ልጆቿ ደም ረጠበች። አሁን ጦርነቱ በቪየትናም ጫካ ብቻ ሳይሆን በዋሽንግተንና በየከተማው ጎዳናዎች እየተካሄደ ነበር። አሜሪካ በውስጥ ዓመፅ ልትፈራረስ ተቃረበች። በ1971 ኒውዮርክ ታይምስ ጋዜጣ ሌላ ቦምብ ጣለ። አንድ የፔንታጎን ከፍተኛ አማካሪ የነበረው ዳንኤል ኤልስበርግ መንግሥት ስለ ቪየትናም ጦርነት ሲዋሽ የነበረውን የምስጢር ሰነድ ለጋዜጠኞች ሰጠ። እነዚህ ሰነዶች እንደሚያሳዩት የአሜሪካ መንግሥት ገና ከመጀመሪያው ጀምሮ ጦርነቱ እንደማይሸነፍ ያውቅ ነበር። ነገር ግን ሕዝቡን ይዋሹ፣ ወጣቶችን ወደ ሞት ይልኩ ነበር። ይህ መጋለጥ በሕዝቡና በመንግሥት መካከል የነበረውን የመጨረሻውን የመተማመን ክር በጠሰ። መንግሥት ይዋሸናል፣ ወታደሮች በከንቱ ይሞታሉ የሚለው ስሜት የአሜሪካን የፖለቲካ መዋቅር አንቀጠቀጠው። ከብዙ ዓመታት ድርድርና ደም መፋሰስ በኋላ በጥር 1973 የፓሪስ የሰላም ስምምነት ተፈረመ። ስምምነቱ የሚከተሉትን ነጥቦች አካተተ። አሜሪካ ሁሉንም ወታደሮቿን በ60 ቀናት ውስጥ ታስወጣለች። የጦር እስረኞች ይለቀቃሉ። በሰሜንና በደቡብ መካከል የተኩስ አቁም ይደረጋል። አሜሪካ ክብር ባለው መንገድ ወጣሁ አለች። ነገር ግን ሁሉም ሰው የሚያውቀው እውነታ ነበር። አሜሪካ ጦርነቱን ሳታሸንፍ ጥላ ወጣች። የመጨረሻው የአሜሪካ ወታደር መጋቢት 1973 ቪየትናምን ለቆ ወጣ። ነገር ግን ለቪየትናም ሕዝብ ጦርነቱ አላበቃም ነበር። አሜሪካ ስትወጣ ደቡብ ቪየትናም ብቸኛዋን ቀረች። አሜሪካ ከፈለጋችሁን እንረዳችኋለን ብላ ቃል ቢገቡም በዋሽንግተን ያለው ኮንግረስ ግን ተጨማሪ ገንዘብ ለቪየትናም መፍቀድ አቆመ። በሌላ በኩል ሰሜን ቪየትናም የደቡብን መንግሥት ለመደምሰስ ትልቅ ዘመቻ አዘጋጀች። በ1975 መጀመሪያ ላይ የሰሜን ቪየትናም ታንኮች ወደ ደቡብ መገስገስ ጀመሩ። የደቡብ ቪየትናም ጦር ያለ አሜሪካ የአየር ድጋፍ መቋቋም አልቻለም። ከተማ በከተማ እየወደቀች መጣች። ሚያዝያ 30 1975 ኤፕሪል 30 1975 ዓለም የማይረሳው ትዕይንት ተከሰተ። የሰሜን ቪየትናም ታንኮች የሳይጎንን የፕሬዝዳንት ቤተ መንግሥት ግንብ ሰብረው ገቡ። በአሜሪካ ኤምባሲ ጣራ ላይ የመጨረሻዋ ሄሊኮፕተር ሰዎችን ለማውጣት ስትሞክር በሺዎች የሚቆጠሩ የደቡብ ቪየትናም ዜጎች አተውኝ እያሉ ከሄሊኮፕተሯ ጋር ሲንጠለጠሉ የታየው ምስል የአሜሪካን ሽንፈት ለዓለም አበሰረ። ቪየትናም በአንድ የኮሙኒስት መንግሥት ስር ተዋኸደች። የሳይጎን ስም ወደ ሆ ቺ ሚን ሲቲ ተቀየረ። የቪየትናም ጦርነት ዋጋ እጅግ ዘግናኝ ነበር። ቪየትናም ከ2 እስከ 3 ሚሊዮን የሚደርሱ ዜጎቿን አጥታለች። ሀገሪቱ
በቦምብና በኬሚካል ወድማለች። አሜሪካ 58,000 ወታደሮች ሞተዋል። በቢሊየን የሚቆጠሩ ዶላሮች ወጪ ሆኗል። ከሁሉም በላይ ግን የአሜሪካ ሕዝብ በመንግሥቱ ላይ ያለው እምነት ጠፋ። ሀገሪቱም ለሁለት ተከፈለች። ይህ ጦርነት አሜሪካ የዓለም ፖሊስ መሆን እንደማትችል እና በሐሳብ የማይደግፋትን ሕዝብ በኃይል ማንበርከክ እንደማይቻል ያስተማረ ትልቅ የታሪክ ትምህርት ነበር። የቪየትናም ጦርነት ታሪክ የጀግንነት፣ የጭካኔ፣ የውሸትና የጽናት ታሪክ ነው። በጫካ ውስጥ የፈሰሰው ደም ዛሬ ለቪየትናም ነፃነትን ቢያመጣም በታሪክ መዝገብ ላይ ግን የማይጠፋ ጥቁር ጠባሳ ጥሎ አልፏል። ዛሬ ቪየትናም እያደገች ያለች ሀገር ብትሆንም በየመንገዱ የሚታዩት የአካል ጉዳተኞችና የፈራረሱ ምሽጎች ግን ያን አስከፊ ዘመን ሁሌም ያስታውሳሉ።